የስኬታማ ባለትዳሮች 3 ልማዶች ምናልባት አውቆትም ሊሆን ይችላል ሳያውቁትም፣ ግን ደግሞ በየዕለቱ የሚያደርጓቸው ልማዶች እነዚህ ናቸው ሲሉ ሳይንቲስቶች ያስቀምጧቸውን 3 የስኬታማ ባለትዳሮች ልማዶችን እነግራቸዋለሁ። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ስለ ፍቅር፣ ስለ ሪሌሽንሺፕ፣ ስለ ትዳር እንዲሁም ደግሞ ራስን ስለመለወጥ፣ ራስን ስለመገንባት ጥሩ የሚባሉ ሀሳቦችን ቀን በቀን የምናነሳበት ቻናል ስለሆነ ጋቢያችንን ጣል አድርገን የምንጫወትበት የምናወራበት እናንተም ደግሞ ያለ ሀሳብ ያለ ገደብ ሀሳብ አስተያየታችሁን የምትሰጡበት በኮሜንት ቻናል ስለሆነ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዲሁም ደግሞ ቪዲዮ ለብዙ ሰዎች እንዲደርስልን አዲስ ስለሆነ ቻናሉ ላይክ ብታደርጉልን ለብዙ ሰዎች በቀላሉ እንዲደርስ ይሆናል ማለት ነው። ቀጥታ ወደ ሀሳቡ እንግባ። የመጀመሪያው ልማድ ቀን በቀን ይመሰጋገናሉ። ስኬታማ የሚባሉ ባለትዳሮች ቀን በቀን ምናልባት ቀን በቀን ላይሆን ይችላል፣ ግን ደግሞ በየጊዜው ባል ሚስትን ስላደረገችለት ነገር፣ ሚስት ደግሞ ባሏን ስላደረገላት ነገር ታመሰግነዋለች፣ ይመሰጋገናሉ። ይሄን ማድረጉ ምን ጥቅም አለው ብለን ብናስብ ምናልባት ደግሞ አሁን ሚስት ለባሏ የምታደርጋቸው ነገሮች ግዴታዋም ነው ማለት እንችላለን። በሚስት ስለሆነች ብቻ ማድረግ ያለባት ነገር አለ። ባልም ደግሞ ለሚስት ደግሞ በቃ ባል ስለሆነ ማድረግ ያለበት ግዴታው የሆኑ ነገሮች አሉ። ግን ደግሞ በዛ ሁሉ ምን ያስፈልጋል ይላሉ? መመሰጋገን ያስፈልጋል። ይሄኛም ደግሞ ለምን ይረዳል? በአጠቃላይ ጭንቅላታችን፣ አእምሯችን ከተወሰነ ጊዜ በኋላ ወይንም ደግሞ የአጋራችንን የፍቅር አጋራችንን የትዳር አጋራችንን ከጥሩ ነገር ይልቅ መጥፎ ነገር ላይ የማተኮር ዝንባሌ ያለው ያው እንደምትመለከቱት በዓለም ላይ ሰዎች ከጥሩ ነገር ይልቅ ለመጥፎ ነገር ዝንባሌ ያላቸው ምናምን፣ ይሄ የታወቀ ነገር ነው። ልክ እንደዛውም ሁሉ አእምሯችን በዛ መሰረት ነው የሚሰራው። ስለዚህ ባለትዳር ከሆኑ ሚስት የባሏን ባል ደግሞ የሚስትን በጎ የሚባሉ ጥሩ የምታደርጋቸውን ነገሮች የሚያደርጋቸውን ነገሮች ከማየት ይልቅ አእምሯ ወደ ትናንሽ ስህተቶችን ወደ ማግዘፍ ይሄዳል። ስለዚህ ያ እንዳይሆን እዛ ሰርክል ውስጥ እንዳይገቡ ቀን በቀን በሚያደርጉት ምናልባት ቡና ስላፈላችለት ሊሆን ይችላል፣ ምግብ ስለሰራላት ሊሆን ይችላል፣ ምናልባት ደግሞ ልጆቹን አጣጥቦ ምናምን ትምህርት ቤት ስለወሰደ ምናምን ሊሆን ይችላል። ይሄንን ነገር ስላደረክልኝ አመሰግናለሁ፣ ግዴታው እኮ ነው። ግን ደግሞ እንደዛ በማለቷ አእምሯ ምን ይሆናል? ከዛኛው ሰርክል ይሄ መጥፎ ነገሮችን ስህተቶች ላይ ትኩረት ከማድረግ ከዛ ሰርክል ይወጣና በጎ ነገሮችን ወደ መመልከት ያዘነብላል አእምሯ። ስለዚህ ሁል ጊዜ አመስጋኝ ከሆነች የምትመለከተው ሁል ጊዜ ጥሩ ነገር ትመለከታለች። የዛኛውም ሰው ላይ ደግሞ ምስጋና አለ፣ ሽልማት ስላለው ምን ያደርጋል? እነዛን ጥሩ የሚባሉ ነገሮችን ከማድረግ አይቦዝንም። ስለዚህ ለትችት ምናምን የቀረቡ ሰዎች አሁን ማለት ነው። እነዛ ሰዎች ለምስጋና በጎ ነገር ላይ ትኩረት የማድረግ ዝንባላቸው ከፍ እያለ ይመጣል። ስለዚህ የዛኛውም ሰውዬ ሽልማቱ ስለሆነ ያንን ነገር ማቋረጥ አይፈልግም። ስለዚህ አእምሯቸው በሙሉ በጎ ነገር ላይ ትኩረት የማድረግ ስለ ትዳር አጋራቸው ሲያስቡ በቃ የሚሳሳታቸው ስህተቶች ሳይሆን የሚያደርጋቸው ጥሩ ነገሮች፣ ጥሩ ማንነቱ ምናምን። አንዳንድ ሰዎች ገጥሟቸው አያውቁም ምናምን ስለ ትዳር አጋርህ ተናገር፣ ስለ ትዳር አጋርሽ ተናገሪ ምናምን ሲባሉ በቃ በጣም የሚገርም ሰው ምናምን አውርተውም በቃ እንባቸው የሚቀደማቸው ምናምን አይነት ሰው በጣም በቃ የሚገባኝ አይነት ሰው አይደለም ምናምን ብሎ ያስባሉ። አእምሯቸው በትክክለኛው መንገድ ምን ስለተቃኘ ነው ማለት ነው። ስለዚህ ምስጋና ያስፈልጋል፣ መመሰጋገን ያስፈልጋል። በሚደረገው ነገር ሁሉ በየዕለቱ እንዲህ ስላደረግሽልኝ ምን እላለሁ? አመሰግናለሁ። ግዴታው ነው፣ ግን ደግሞ ያበረታል ጥሩ ነገር እንዳደረግ። ሁለተኛ ደግሞ አእምሯችን የሚሰራበትን መንገድ የለመደውን ይሄ መጥፎ ነገሮችን የመመልከት መንገዱን ቀይሮ ጥሩ ነገር እንዲመለከት አእምሯችንን ስለሚያግዘው እሱን ማድረግ በጣም አስፈላጊና ደግሞ የስኬታማ ባለትዳሮች ዋነኛው ትልቁ ሚስጥሩ ደስተኛ የሆኑበት እስከ መጨረሻው ድረስ የሚጸኑበት እነሱ ባያውቁትም ግን ደግሞ ሁሌ የሚያደርጉት ነገር አንደኛው ይሄኛው ነው። ሁለተኛው ደግሞ አብሮ የመሳቅ እና ደግሞ ጥሩ የሚባል ጊዜ የማሳለፍ ልማድ። ይሄኛው ደግሞ ምን ያደርጋል? ሁለት ባለትዳሮች ሁለት እንኳን አይደሉም አንድ ይሆናሉ። ብቻ ባልና ሚስት ቁጭ ብለው በአብሮነት ቢስቁ ምናልባት ያለፈውን ጊዜያቸውን ጥሩ የሚባሉ ጊዜዎችን እያሰቡ ቢስቁ
ሊሆን ይችላል። ወይንም ደግሞ አብረው ምናልባት የሚያስቅ ቪዲዮም ሊሆን ይችላል። እሱን ተመልክተው ምናምን አብረው መሳቃቸው ይሄ የአንድነት ቦንዳቸውን እንዲጠነክር ያደርጋል። እና ደግሞ ጥናቶችም እንደሚያሳዩት በጣም ደስተኞች፣ አብረው የሚስቁ፣ የሚዝናኑ፣ ጥሩ ጊዜ አብረው የሚያሳልፉ ባለትዳሮች መጥፎ የሚባሉ ጊዜዎችን፣ አስጨናቂ የሚባሉ ጊዜዎችን የማለፍ እንትናቸው ይሄ አቅማቸው ከነዛ ከሌሎቹ ባለትዳሮች ይልቅ የተሻለ ነው። እንዲሁም ደግሞ እንዳልኳችሁ በሁለቱ መካከል ያለውን ልዩነት አጥብቦ ወደ አንድ መስመር እንዲመጡ ልዩነታቸውን እንዲተዉ እና ደግሞ በጣም በቃ የኔ ነች እሱ የኔ ነው የሚለውን አይነት ስሜት የአንድነት ስሜት የማጠንከር አቅሙ ከፍተኛ ነው ብለው ያስባሉ። ምን ታስባላችሁ? ስለዚህ ሁለተኛው ይሄ ነው፣ አብሮ የመሳቅ የመዝናናት ጊዜ ማሳለፍ። ሶስተኛው ነጥብ ደግሞ ከመተኛት በፊት በጥሩ ሁኔታ መነጋገር። የሰማችሁ ነው። ከመኝታ በፊት በጥሩ ሁኔታ መነጋገር። ከመተኛት ከ20 ከ30 ደቂቃ በፊት ስሙ። አሁን በጣም ብዙ ባለትዳሮች ከመተኛት በፊት ምንድነው የሚያደርጉት? አልጋ ላይ ቁጭ ብለው እስቲ ትንሽ ብለው ስልካቸውን የሚጎረጉሩት ትንሽ ቲክቶክ ምናምን። በጣም አደገኛ ነው ይሄ ነገር። እኔ እንዳልኳችሁ ነው። ይሄ ቲክቶክ ላይ ስልክ መጎርጎር ላይ ምናምን ብዙ ትዕግስት የለኝም። ይቅርታ አድርጉልኝ፣ ብዙ ትዕግስት የለኝም። በጣም እንዲህ አይነት ነገሮችን የሚያደርጉ ሰዎች በጣም ያሳዝኑኛል። ግን ደግሞ በጣም ይቅርታ። እኔ በዚህ ጉዳይ ቪዲዮ ሰርቻለሁ ከዚህ በፊት ስለ ቲክቶክም ስለ ሶሻል ሚዲያ እንዴት እንደሚሰራ ምናምን፣ እሱን መመልከት ትችላላችሁ። እንዴት እየጎዳን እንዳለ ሰው ለማወቅ ብዙም የሚፈልግም አይመስለኝም። ስለዚህ አሁን ያልኳችሁ ሶስተኛ ነጥብ ምንድነው? ከመተኛታቸው በፊት ባለትዳሮች ሁለቱም ከ20 ከ30 ደቂቃ በፊት ስልካቸውን አስቀምጠው ምናምን በዝግታ ሆነው ካለ ጭቅጭቅና ይሄ ከባድ የሆኑ ቃላትን ከመናገር ውጪ በእርጋታ ውስጥ ሆነው ጥሩ የሚባል የንግግር ጊዜ ሊኖራቸው ይገባል። ያቺ የመተኛ ጊዜያቸው ማለት ከ20 እስከ 30 ደቂቃ አእምሯቸው ከንቃት ወደ መተኛት ወይንም ደግሞ ወደ መረጋጋት የሚሻገርበት ጊዜ ነው። ስለዚህ በዛ ጊዜ ምናልባት ስለውሏቸው ሊሆን ይችላል። ዛሬ ምን ገጠመሽ፣ ምን ደስ የሚል ነገር ገጠመሽ ምናምን ስለውሏቸው ሊሆን ይችላል የሚያወሩት። እንደዛ እያወሩ በሚያሳልፉበት ጊዜ እንዳልኳቸው አእምሯቸው ሽፍት የሚያደርግባት ጊዜ ስለሆነች ይሄ በሰውነታችን ውስጥ የሚመረተውን የፍቅር ሆርሞን ኦክሲቶሲን የሚባለው ሆርሞን በደንብ እንዲጨምር ያደርገዋል ጥናቶች እንደሚያሳዩት። ስለዚህ ከትዳር አጋራችን ጋር ያለን የፍቅር ግንኙነት የበለጠ ከፍ እንዲል በሁለቱ መካከል ያለው ቀረቤታ የፍቅር መተሳሰብ ምናምን በደንብ እንዲጨምር ያደርገዋል በዛን ጊዜ የሚያደርጉት ንግግር። ስለዚህ እነዚህን 3 ልማዶች የሚያደርጉ ባለትዳሮች በጣም ስኬታማ የሚባሉ ባለትዳሮች ናቸው። የእነሱ ሚስጥር ደግሞ ይሄ ነው። ስኬታማ ባለትዳር የሆኑበት ምክንያት፣ ረጅም ዓመት አብረው የኖሩበት ምክንያት ደስ የሚል ሁል ጊዜ ወደ ቤት ሲገቡ ደስ የሚል ቤት፣ የማይጨንቅ ቤት እና ደግሞ ደስ እያላቸው እየቸኮሉ እየሮጡ የሚገቡበት ቤት ሚስጥር ይሄ ነው። ስለዚህ እናንተም አድርጓቸው። ከ3ቱ ካነሳናቸው ሀሳቦች የቱ ገረማችሁ እና ደግሞ የቱን ታደርጉታላችሁ? የቱን ማድረግ ትፈልጋላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ቀጣይ ነገ በሌላ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ላይክ ማድረግ፣ ሼር ማድረግ ለሌሎች እንዲደርስ እንዲሁም ደግሞ ሰብስክራይብ ማድረግ ቤተሰብ ካልሆናችሁ እንዳትረሱ። አመሰግናለሁ።